ምንድነው ቁርአን በዋነኝነት አራት ነገሮችን እንድናነብ ያመላክተናል በአራት ጉዳዮች ላይ የመጀመሪያው it's all about God ነው what is the nature of God አምላክ ማን ነው አምላክ ምንድነው አላህ ማን ነው የሚለውን የሰው ልጅ መጀመሪያ ማንበብ ያለበት ስለ አላህ ነው ለዛ ነው ሱረቱል ኢቅራ ሲጀምር ምን አለ ኢቅራ ቢስሚ ረቢክ በጌታህ ስም አንብብ ጌታ ማን ነው ሲያስተዋውቀን الذي خلق የፈጠረ اقرا باسم ربك الذي خلق ምንድነው የፈጠረው የሰው አላህ ከፈጠራቸው ነገሮች خلق الانسان من علق የሰው ልጅ ከረጋ ደም ፈጠረው وربك الاكرم ጌታ እሱ እኮ በጣም ቸር ነው አሁን ያነበብን ያለነው ሱረቱል ኢቅራ ስለ አላህ ነው አላህ ማለት የሁሉ ነገር ፈጣሪ መሆኑን የሰው ልጅ ከረጋ ደም ያስገኘው መሆኑን አላህ ማን ነው የሚለውን ያስተዋውቀናል ሰው በደንብ አድምጡ መጀመሪያ መግቢያ ላይ ያልኩትን ደግሞአለሁ የሰው ልጅ have been given the golden opportunity ሰው ወርቃማ የሆነ እድል ተሰጥቶታል ያም ወርቃማ የሆነው እድል አላህን በንባብ መተዋወቅ የሚችል ብቸኛ ፍጡር ነው በሚታየው በተገለጠው ዓለም ሱረቱል ኢቅራ ስለ አላህ እንድናነብ ስለ አላህ የበለጠ እንድናውቅ ያጋብዘናል አረቦች ምን ይላሉ من عرف ربه عرف نفسه ይላሉ በጣም ይገርም አባባል ጌታውን ያወቀ ራሱን ያውቃል ሰውነቱን ያውቃል አይደንቲቲውን ይረዳል ማንነቱን በጥልቅ ማወቅ ይችላል ማንን ሲያውቅ ጌታውን ሲያውቅ ለዛ ነው ቁርአን መጀመሪያ ሰው ማንበብ ያለበት ስለማን ነው አለን ስለ አላህ ነው ስለ ረብል ዓለሚን ነው አልহামዱሊላሂ ረብል ዓለሚን መልካም ሰው ጌታውን ስለ ጌታው ሲያነብ ራሱን ያውቃል እንዳልነው ሁሉ ሁለተኛ ላይ የሰው ልጅ ማንበብ ያለበት ስለ አላህ ብቻ አይደለም የሰው ልጅ ይላል ቁርአን ስለ ራሱ ማንበብ አለበት ራሱንም ማንበብ አለበት ሁለት ነገሮች ናቸው ስለ ራሱ ማንበብ አለበት ማለት ሰው ስለሱ የተጻፈውን ነገር ማንበብ አለበት it's the human nature what is the human nature what is psychology ሰው ማን ነው የሰው ልጅ ተፈጥሮ ምንድነው የሰው ልጅ ስለ ልቦና ምን ይመስላል ሰዎች ምንድናቸው የሚለውን ስለ ሰው ማጥናት አለበት ለምን ሰው የሰው አንድ አካል ስለሆነ ስለ ሰው ማጥናት ብቻ አይደለም ራሱንም ማንበብ አለበት ይላል ቁርአን አይገርማችሁም አሁን በመስመሮች ማለት ሲባል እናንተ የሚነበበው መጽሐፍ ብቻ ነው ብላችሁ ካሰባችሁ ተሳስታችኋል አንተ ትነበባለህ አንቺ ትነበቢያለሽ እኔ እነበባለሁ ራሳችሁን አንብቡ ይላል ለዛ ነው አረቦቹ ምን ይላሉ መሰላችሁ من عرف نفسه عرف ربه ይላሉ ራሱን የሚያቅ ሰው ጌታውን ያውቃል ቅድም ጌታውን የሚያቅ ራሱን ያውቃል ነው አሁን ደግሞ ምን አልናችሁ አረቦች ምን ይላሉ አለ ነፍሱን የሚያውቅ ራሱን የተረዳ ሰው አላህን ማወቅ ይችላል ምን ማለት ነው እዛው ሱረቱል ኢቅራ ልመልሳችሁ ሱረቱል ኢቅራ ሁለት ነገሮችን በዋነኝነት እንድናነብ ነው የሚያዘን ሲጀምር ራሱ አንደኛው ስለ አላህ ነው ብለናል ሁለተኛ ስለ ሰው ነው ምክንያቱም ሱረቱል ኢቅራ የሚያወራው ስለ ሰው ነው اقرا باسم ربك الذي خلق خلق الانسان من علق اقرا وربك الاكرم الذي علم بالقلم علم قرآن PhD አያሽ ስለ ሰው ነው የሚያስነብበን you have to read about humans ስለ ሰው ልጆች ማንበብ አለብህ من عرف نفسه عرف ربه ራሱን የሚያውቅ ጌታውን ያውቃል አያችሁ ራሱን የሚያውቅ ሲባል ስሜቱን በደንብ የሚያነብ ልማድ የሚያነብ ልማድ እኮ በጣም ከባድ ነገር ነው ምን ይላሉ መሰላችሁ አባባላለሁ humans they don't decide their future ሰዎች ወደፊት ማንነታቸውን አይወስኑም but they decide their habits ልማዳቸውን ግን መወሰን ይችላሉ then their habits will decide their future ልምዳቸው በህይወት ውስጥ የሚያደርጉት ሁሌ ልማድ የነሱን የወደፊት ዕጣ ፈንታ መወሰን ይችላል ማንበብ ከሆነ ልምዱ ይሄ ሰው የት እንደሚደርስ ይታወቃል ስንፍና ከሆነ ምን እንደሆነ መጨረሻው ይታወቃል ስለዚህ ሰው ልማዱን ስሜቱን ማንነቱን ውስጡ ሲመለከት ኔጌቲቭ የሆኑ ኢሞሽኖቹን ጋይድ ማኔጅ ኮንትሮል ማድረግ ይችላል ስሜቱን መምራት ይችላል ስሜቱን ማንበርከክ ይችላል ስሜቱን መግዛት የሚችል ሰው ደግሞ መንፈሳዊነትን ይላበሳል ደግሞአለሁ ስሜቱን መቆጣጠር የሚችል መንፈሳዊነትን ይላመዳል ይሄን ቃል ልብ በሉ
ራሳችንን እንድናነብ ስለ ሰው እንድናነብ አላህ የጋበዘን ለምንድነው ስንል ራሱን ያወቀ ሰው ጌታውን ያውቃል ብለናል አይደል ሱረቱል ኢቅራ ላይ አላህ ያደረገው ምንድነው ሱረቱ ቲን ላይ ወለቀድ خلقنا الانسان ነው ለቀድ خلقنا الانسان في احسن تقويم የሰው ልጅ በሚገርም አቋም ላይ የተፈጠረ ነው ብሎ ከነገረን በኋላ ከዛ ቀጥሎ ያለው ሱረቱል ኢቅራ አላህ ራሱን ያስተዋወቀን اقرا باسم ربك الذي خلق الانسان من علق አላህ የሰው ልጅ ፈጣሪ አስገኙ መሆኑን ሲያስተዋውቀን የሰው ልጅ የተፈጠረው አለ ከረጋ ደም ነው በማህፀን ግድግዳ ውስጥ የተጠለጠለ የረጋ ደም ነበር ጅማሬው እኔ የምለው ሰው የተፈጠረው ለምን ካፈር ነው አይላለም ሱረቱ ኢቅራ ላይ ካፈር ነው خلق الانسان من تراب ያስከዳል አይደል ልክ ነው خلق الانسان من نطفه ይችላል ግን خلق الانسان من علق ነው ያለው ለምን ምክንያቱም ሰው ራሱ ከዓለቅ እንደተገኘ የሆነ ጊዜ በእናቱ ማህፀን ግድግዳ ላይ የረጋ ደም እንደነበረ ሲያውቅ የአላህ ትልቅነት ይገባል የአላህ ዓዚምነት ይረዳል የዚህ ጊዜ ምን እንደሚወለድ ታውቃላችሁ humbleness will be born ዝቅ ማለት ለአላህ መተናነስ የሚባለው ነገር ይወለዳል ኩራት የሚባለው ነገር መድረሻ ያጣል ስለዚህ ሁለተኛ አላህ እንድናነብ የሚፈልገው ራሳችንን ነው ሶስተኛ ቁርአን እንድናነብ የሚጋብዘን ነገር ሪቨሌሽን ነው ሪቨሌሽን ማለት መለኮታዊ መገለጥ ቁርአንን አንብቡ ቁርአንን አጥኑ ምክንያቱም ቁርአን አላህን የምናውቅበት የሰው ልጅንም የምንረዳበት የሚተገለጠውንም ያልተገለጠውንም ዓለም የምንረዳው በጌታችን መጽሐፍ ውስጥ ነው revelation is a key to understand everything ሁሉ ነገር ለመረዳት ቁርአን መክፈቻው ነው ቁርአን ከሌለ ብርሃን የለም فآمنوا بالله ورسوله والنور الذي أنزلنا ነው የሚለው አላህ በአላህ እመኑ በመልእክተኛው እመኑ ወደ እናንተ ዘንድ በወረደው ብርሃን እመኑ ይላል ይሄ ብርሃን ከሌለ ሰው በጨለማ ውስጥ ነው የሚኖረው ከጨለማ ዓለም ለመውጣት የሰው ልጅ መለኮታዊ መገለጥ ቁርአንን ማንበብ አለበት ወደ ኋላ ልመልሳችሁ ስለምን እንድናነብ መጀመሪያ ቁርአን ጋበዘን ስለማን እንድናነብ እስኪ ያዳመጣችሁ ነው ስለማን እንድናነብ ስለ አላህ ሁለተኛ ስለ ሰው ሶስተኛ ስለ ቁርአን አረ ቁርአን እንድናነብ በቁርአን ውስጥ አላህንና የሰው ልጅን እንተዋወቃለን ብያለሁ ሶስተኛው ቁርአንን እንድንቀራ ራሱ ሱረቱል ኢቅራ ነው የሚያሳየን اقرا باسم ربك الذي خلق ከሚለው ጀምሮ علم الانسان ما لم يعلم እስከሚለው አምስቱ አያቶች ምንድናቸው ብዬ በጠይቃችሁ አያት በይናት ዋዲሃት የአላህ አያቶች ናቸው እነዚህን አያቶች ስናነባቸው ቁርአን ነው ያነበብን ያለ ነው እነዚህ አያቶች ውስጥ ደግሞ አላህንም አስተዋውቆናል የሰው ልጅ ማን ነው የሚለውንም አስተዋውቆናል ለመልእክተኛችን አለይሂ ሰላቱ ወሰለም ማንበብና መጻፍ ለማይችሉት ኡምይ ነብያችን አለይሂ ሰላቱ ወሰለም ምን ይላቸዋል አላህ ኡትሉ ማ ኡህየ ኢለይከ ሚን ኪታቢ ረቢክ ከጌታህ ዘንዳ የወረደው መለኮታዊ መገለጥ አንብብ ይላቸዋል ሱረቱ ካፍ ምዕራፍ 18 ቁጥር 27 ላይ ላ ሙበድለ ሊከሊማቲሂ የጌታን ቃል መለወጥ መቀየር የሚችል ማንም የለም ወለን ተጅደ ሚን ዱኒሂ ሙልተሃዳ ከዚህ ቁርአን ውጪ ያ ሙሐመድ ላንተ አንባ መጠጊያ መሸሻ የሚሆነህ ነገር የለም ይላቸዋል አይገርማችሁ ሁሉም መጽሐፍ ልናነብ የሚገባው ባይደል ቁርአን ነው ከቁርአን በኋላ ነው ምክንያቱም ሙልተሃዳ ማለት መሸሸጊያ ምሽግ ማለት ቁርአን ነው ይላል አላህ ቁርአንን ማንበብ አራተኛ ቁርአን አንብቡ ሚለን ሂስቶሪ ነው ታሪክን እዚህ በተለይ ታሪክን ሲባል አቶ ተሾመ በጣም ቆንጆ በርካታ መጽሐፍቶች አላቸው ከ2000 በላይ ጽሁፎችን ጽፈዋሉ የታሪክ ተመራማሪ የታሪክ አዋቂ ናቸው ቁርአን የሚገርመው ነገር ታሪክን አንብቡ ይላል ለምን ታሪክ it's all about you ነው ታሪክ እኮ ስለኛ ነው ስለ ራሳችን በሌሎች ሰዎች ታሪክ ውስጥ ነው የምናነበው ራሳችንን በሌሎች ሰዎች ታሪክ ውስጥ ማግኘት እንችላለን
ታሪክ አይን ይከፍታል ታሪክ ሌሎች የሰሩትን ስህተት እንዳንደግም ያደርጋል ታሪክ ሌሎች በተመላለሱበት መልካም ጎዳና እንድንመላለስ ያደርጋል ቁርአን እንዲህ ይላል ቁል ሲሩ ፊል አርዲ ፈንዙሩ كيف كان عاقبة الذين قل سيروا في الأرض ومدر لا تنقساقسوا ይላል ዙሩ فانظروا በጥልቀት ተመልከቱ አንብቡ አስተውሉ ታሪክን كيف كان عاقبة الذين من قبلكم ከናንተ በስተፊቱም ከነሱ በስተፊት የነበሩ ትውልዶችን እንዴት እንዳጠፋዋቸው ልብ በሉ እነሱ የሰሩትን ስህተት ዳግም እንዳትሰሩ ምሳሌ የበኒ እስራኤል ታሪኮችን ስታነቡ ቁርአን ውስጥ የበኒ እስራኤል ታሪኮች እኮ የተፈለገበት ኢና ሊላሂ ወኢና ኢለይሂ ራጂዑን በኒ እስራኤሎች ግን ምን አይነት ናቸው አላሁ አክበር ሙሳን እንደዛ አዛርገውት ነበር ብለን እንድናልፍ አይደለም የበኒ እስራኤል ታሪኮችን እንደ ኡመተል ሙሐመድ አለይሂ ሰላቱ ወሰለም እንዳይደግም ተጠንቀቁ ማለት ነው የዩሱፍ ወንድሞችን ታሪክ ስናነብ ላ ሐውለ ወላ ቁወተ ኢላ ቢላህ ወንድሙ ላይ ሰው እንዴት እንደዚህ ያደርጋል ወስደው በጥልቁ ጉድጓዱ ውስጥ ይጥሉታል ኦሬዲ እኮ ገለውታል ማለት እኮ ነው ላውም ታናሻቸውም እነሱ 10 ሆነው ወነህኑ ዑስበቱን we are the top 10 groups እኛ 10 ጠንካራ ወንድማማቾች ነን ብለው ያን ብላቴና ምስኪን የሆነውን ቆንጆ የሆነውን ዩሱፍን ወስደው ይጥሉታል አላሁ አክበር የሚገርሙ ናቸው አንተ ወንድም ላይ ምን እያረክ ነው አንቺ በትሽ ላይ ምን እየሰራሽ ነው ዛሬ እንደው መምናማው አብረን ቁጭ ብለን አይደለም በቻት ነው ወንድም አሁን ጫማን ያረጋው ወይስ የኖህ መርከብ ነው የነገር ምንድነው አያችሁ ታሪክ የሚነገረን እኛ ታሪክ ላይ የተሰራው ስህተት እንዳንደግመው ነው ልብ በሉ ነው ታሪክን አንብቡ ይላል ማንበብ ውስጥ አሁን አራት ነገሮችን እንድናነብ ተነግሮናል አይደል መጨረሻ ሶስተኛው ቁርአን ነው ከዛ ታሪክ ነው ስናነብ ግን ቁርአን አንድ ነገር ይጋብዘናል ማንበብ ይቅርታ ስኬታዊ ማንበብ ማለት with reflection and observation ነው ይላል በጥልቀት በማስተዋል ነው ይሄ ዝም ብሎ መግረፍ የለም ታውቃላችሁ ብዙዎቻችን ቁርአን እንቀራለን ብዙዎቻችን ግን የብዙ የቁርአን አያ ግን አናውቅም ለምን መሰላችሁ ስናነበው observation የለም በጥልቀት አይደለም በማስተንተን አይደለም ቁርአን አንብቡ ብቻ አይልም ወንድሞቼ አስተውላችሁ አስተንትናችሁ በጥልቀት ተመልክታችሁ አንብቡ ነው የሚለው አንድ አባባል ልበላችሁ reading without reflection is eating without digestion ይላሉ ማንበብ ያለ ሪፍሌክሽን ያለ ተደቡር ማንበብ ማለት ምግብ ያለ ዳይጀሽን ነው ሳይፈጭ ያልተፈጨለ ምግብ አስበዋል ወደ ላይ ተቀምጦ ያልተፈጨ ምግብ እንደ አስቸጋሪ ነው አይደለም ቀኑ ሙሉ ተሸክመው ነው የምትውለው አይግጠም አሚን አትልም ነው በደም ወፍጮ ነው በለኝ ለማንኛውም መጽሐፍም ልክ እንደዛ ነው ቁርአን ወደ ተደቡር ይጠራል ስታነቡ በሪፍሌክሽን ኦብዘርቬሽን ይሁን ይላል ስለ ኦብዘርቬሽን ቁርአን ውስጥ ኦብዘርቬሽን የሚባለው ፋንዙር የሚል ነው ቁርአን ውስጥ ፋንዙር የሚል ቃል ብዙ ነው አይደል ፋንዙር ማለት watch carefully deeply observe it ማለት ነው በጥልቀት እየው በጥልቀት ተመልከተው አንድ መጽሐፍ ርዕሱ እንዲህ ይላል the forgotten skill ይላል የተረሳው ክህሎት ይላል ምንድነው የተረሳው ክህሎት ብዬ መጽሐፉን ብድግ አድርጌ ያነብላለሁ መግቢያው ላይ እንዲህ ይላል የተረሳው ክህሎት ይላል ጸሐፊው ሙስሊም አይደለም ግን የሚያወራው ስለ ቁርአን ነው እንዴት የሚለውን ላንብብላችሁ the forgotten skill ማለት የተረሳው ክህሎት በሰው መካከል observation ነው በትኩረት ነገርን ማስተዋል ነው observation is the forgotten skill የተረሳው ክህሎት በሰው ልጅ በጥልቀት ማስተዋል ማየት ነው is an action or a process of watching carefully someone or something observation ማለት አንድን ነገር ወይም አንድን ሰው በጥልቀት ማየት ነው እስካን ማድረግ መቻል ነው ቁርአን ይሄንን ሐሳብ ፈንዙር ይላል ለምሳሌ ቁርአን የሚገርም መጽሐፍ ነው ካሜራውን ወደ ራሳቸው አዙሩ የሚል መጽሐፍ ነው ካሜራው ሱረቱ ጣሪቅ والسماء والطارق وما أدراك ما الطارق النجم الثاقب إن كل نفس لما عليها حافظ كذا فلينظر
فلينظر الإنسان مما خلق አያችሁ فلينظر الإنسان የሰው ልጅ deeply observe ያድርግ በጥልቀት ይመልከት ስለምን مما خلق ከምንድን ነው የተፈጠረው ከምን የተገኘው ይሄ ሱረቱ ጣሪቅ ነው አይደል እንምጣ ሱረቱል اقرأ لي اقرأ باسم ربك الذي خلق خلق الإنسان من علق በጥልቀት ማንበብ በማስተዋል ማንበብ በማስተዋል የምናነበው ምንድነው ራሳችንን فلينظر الإنسان ራሱን ይመልከት ሰው ራሳችንን ካላነበብን ሌላ መጽሐፍ ብናነብ ትርጉም የለውም ወይም ያምናነበው መጽሐፍ ወደ ራሳችን ወደ ውስጣችን የሚያመላክት ካልሆነ ብዙዎች አነበቡ ይገርማል ብዙዎች በር ዘግተው አጠኑ ራሳቸውን ባለማንበባቸው ራሳቸውን ባለማጠናታቸው ምክንያት ግን ጠፍተው ነው የቀሩት ማንበብ ህይወት እንደሆነ ሁሉ ማንበብ ሞት የሚሆንበት አጋጣሚ አለ አንብበው የሞቱ ሰዎች አሉ ያነበቡት አላህን ስላልሆነ ያነበቡት ስለ አላህ ስላልሆነ ያነበቡት ራሳቸውን ስላልሆነ ያነበቡት መለኮታዊ መገለጥን ስላልሆነ ያነበቡት ታሪክን ስላልሆነ ጭራሽ ጌታ የለም ብሎ አምላክ የለም ብሎ እስከ መደምደም ደርሰዋል ስታነቡ በማስተዋል አንብቡ ቁርአንን ስታነቡ ምን አላለ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያት ቁርአንን አንብቡ ብቻ አላለም ተደብር ያስፈልጋል በጥልቀት ተመልከቱታል ታሪኩንም ልክ እንደዛ ፈንዙር كيف كان عاقبة الذين من قبل ከነሱ በፊት የነበሩ ከቁረይሽ ህዝቦችን የነበሩ ትውልዶች እንዴት እንዳጠፏቸው ተመልከቱ ይላል ሁለት ሐሳቦች ይቀሩኛል ከዛ ጨርሳለሁ እኔም ምለው እሺ ጥሩ እናነባለን ከነገ ጀምሮ ንባብን ጀምራለን የንባብ ግን አልቲሜት ጎሉ ምንድነው ለምን እናነባው ቅድም መሐመድ ቡርሃን ቆንጆ ነገር አንስቶልናል ሰውነት እንዲመለስ የሰው ልጅ የሰውነት ማንነቱ ላይ እንዲመጣ በመስመሮች መሃል ማለፍ አለበት ብሎናል የምናነበው ለምንድነው ቁርአን ራሱ ምላሽ ይሰጣል ወንድሞቼ እህቶቼ እስካሁን ካላዳመጣችሁ ምንም ችግር የለው ሊላሂ ተዓላ አፉ ብያችኋል አሁን ግን አዳምጡኝ ውሃ ተጣጣኝ ሁሉ አዳምጡት መነሻ ሐሳቤ ምን ሱራ ነበረ ሚነግረኝ ምን ሱራ ነው ሱረቱል ኢቅራ ሱረቱል ኢቅራ ውስጥ የንባብ ዓላማው the ultimate goal አላህ ነው የሚነግረን ሱረቱል ኢቅራ ውስጥ ነው ያለው አይገርማችሁም አስባችሁ ተጣጣቁማ የቁርአን ማንኛውም ንባብ ultimate goal ሱረቱል ኢቅራ ውስጥ ነው ያለው እንጀምር ቢስሚላሂር ረህማኒር ረሂም اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما علم يعلم كلا إن الإنسان لا يطغى يلنا يسولج انديت دنبر እንዳለፈ ይነግረናል ለምን ድንበር እንዳለፈ ይነግረናል ከዛ ሌሎች ነገሮችን ያነሳል ቁርአን መጀመሪያውና መጨረሻው ሲጀምርም ሲቋጭም የሚገርም ሐሳብ ውቅር ያለው መጽሐፍ ነው ኪታቡን ኡህኪመት አያቱሁ የሆነ መጽሐፍ ነው አላሁ አክበር አላህ መጀመሪያ 5 አያቶች ስለ ማንበብ ስለ ዕውቀት ስለ ትምህርት ከነገረን በኋላ the ultimate goal of education the ultimate goal of reading የማንበብ የመጨረሻ ግቡ ይህ ነው ከላ ላ ቱጢሁ ወስጁድ ሐፊዝ ብቻ ነው ያለው አንተ እዚህ ይቅራም ላፈዛችኋል ወስጁድ ወስጁድ ስገድ ዕውቀት በአእምሮ ነው አይደል አእምሮ ውስጥ ያለው ዕውቀት የመጨረሻ ሊያደርስ የሚገባው ነገር ንባብ ሊያደርስ የሚገባው ነገር ለጌታ ለአላህ ለክብሩ ምን መሆን ነው መስገድ ነው ሱጁድ ማያደርስ ዕውቀት ዳቦ ልትበላበት ይችላል ግን ትርጉም የለውም ቅድም መሐመድ አሊ እንደነገረን ከዚህ ዓለም በኋላ የሚመጣው ዓለምን አሻግሮ በኢማጂኔሽን ወርልድ ውስጥ ገብቶ መረዳት የሚቻለው ህይወት የሚሆን ንባብ ሲኖር ነው በሱጁድ ሲኖር ነው የንባብ አልቲሜት ጎሉ መስገድ ነው መስገድ ብቻ አይደለም ወቅተሪ ባላለም ወቅተሪ ማለት ወደ ጌታ መቃረብ ነው ጋይዳንስ የሚሆን ወደ ሁዳ የሚያቀርብ ሁሌም ወደ አላህ የሚያቀርብ
ወደ መንፈሳዊነት የሚያቃርብ ንባብ መሆን አለበት። ንባብ ግቡ መንፈሳዊነት መሆን አለበት። ሁለተኛ የንባብ በነገራችን ላይ የንባብ ግቡ ኦኬ የንባብ ግቡ ሁለተኛው ልንገራችሁ ሃምብልነስ ነው። አሁንም ልብ ብላችሁ አድምጡኝ። ሱረቱል ኢቅራ ጁስ የሆነ ነገር ነው የምነግራችሁ። ሱረቱል ኢቅራ ላይ ንባብ ከግቦቹ መካከል አንዱ መንፈሳዊነት ነው፣ ወደ አላህ መቃረብ ነው ብለናል። ንባብ ሌላኛው ግቡ አንተን ዝቅ የሚያደርግ መሆን አለበት። ዝቅ የሚያደርግ አንተን መተናነስ የሚሰጥ መሆን አለበት። ለምን መሰለ? ዕውቀት በኢትስ ኔቸር ዕውቀት በመንፈሳዊነት ካልተዋበ ዕውቀት በባህሪው አንድ ችግር አለበት። ጉረኛ ያረጋል። ምን ያረጋል? አቃ ምንድነው አወኩ ነው የሚሉት ህዝቡ። ምን እያለ ነው? ሰው ትንቃል። አላህ ምን ይላል መሰለ? ኢቅራ ለቀድ خلقنا الانسان في احسن تقويم እምትገርሙ ናችሁ እናንተ ሰዎች እኮ በሚገርም ሁኔታ ሰርቻችኋለሁ ብሎ አላህ ከነገረን በኋላ ሱረቱል ኢቅራ ሲመጣ የሰው ልጅ የላቀ ያረገው ነገር ምንድነው? ሩሁ ነው። የላቀ ያረገው ነገር ምኑ ነው? ኢንተሌክቱ ነው፣ አእምሮ ነው። ኢቅራ ቢስሚ ረቢከ الذي خلق። ነገር ግን ይሄ ዕውቀት ኩራተኛ የሚያደርግ ከሆነ አደጋ አለው። አንድ ነገር ላስታውሳ አለ አላህ ምን خلق الانسان من علق። የፈለገ ብታውቂ እናንተ ከዕለታት አንድ ቀን የተንጠለጠለ የረጋ ደም ነበራችሁ። ማን ላይ ነው የምትኮራው? በቃ ይሄን ሐሳብ አያችሁ ሃምብልነስ ነው እንጂ እኮ አላህ خلق الانسان من تراب ማለት ይችል ነበር። አይለቃል የረጋ ደም ነበር ካንተ። ለዛውም ልካችንን ሲነግረን አላህ ምን እንዳለ ታውቃለህ? አላህ እኮ ልክን ሲነግር ልክ ነው የሚነግር ቁጭ ነው የሚያረግ። ምን ይላል መሰለህ? علم بالقلم علم الانسان ما علم። ሐቢቢ ምንም አታውቅም እያለን አለ። እንኳን ደስ አለ። ስለዚህ አላህ ነው የሚያሳውቀ አእምሮ እንዲሰራ የሚያረግ አላህ ነው። የዚህ ጊዜ ዕውቀት ተሞልተ ግን ሃምብል ትሆናለህ፣ ዝቅ ትላለህ። ሶስተኛውና የመጨረሻው ንባብ ፋር ሳይትድ እንድትሆን ያደርጋል። አርቆ ማሰብ የሚችል አስተዋይ የሆነ አይኑን ገልጦ የሚያይ ነገርን በርቀት የሚረዳ ማድረግ ይችላል። ንባብ it changes the way you see things። ነገሮችን በተለየ መንገድ እንድትረዳ ነገሮችን በተለየ መልኩ መመልከት የምትችል ሰው እንድትሆን የማድረግ አቅም አለው። ማንበብ ስትጀምር ነገሮችን በተለየ እይታ ማየት ትችላለህ። ማንበብ ስትጀምር እይታህ ይቀየራል። ማንበብ ስትጀምር በኔጌቲቭ በሚመስሉ ነገር ውስጥ መልካም ነገር ይታያል። ለሰዎች ሁሉ በቃ እንዲ ነው ምናምን ሲሉ አንተ ግን የሚታየ በቃ የሚገርም ነገር ደሴ ላይ በቃ የሚገርም ነገር ይሆናል። ሙስሊሙ ማህበረሰብ ይጠናከራል፣ ወደ አላህ የበለጠ ይቃረባል፣ የነብዩ ሰለላሁ ዐለይሂ ወሰለም ወዳጅ ይሆናል፣ ከቁርአን ጋር ይተሳሰራል፣ ተስፋ አለው የሚል የሚገርም ነገር ይታያል። ሰዎች ሁሉ ጨለማ ነገር ሲያዩ አንተ ብርሃን ማየት ትጀምራለህ። አርቀ እንድታስብ ማድረግ ይችላል ንባብ። በስተመጨረሻ በእኔ እምነት